ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ጥር 13 2018 ዓመተ ምህረት አመራር ሰየምን፣ ሊቀመንበር አልን፣ ምክትል ሊቀመንበር፣ ተቀዳሚ ምክትል ሊቀመንበር በየደረጃው 20 ነው 30 የስልጣን ቦታዎች እንደለደሉ። ከዛ በኋላ የስልጣን ቦታ ከተሰጣቸው ወይ ደግሞ ግርጌ ላይ ከተቀመጡት አንዱ እስክንድር ነበር። ያንን ኃላፊነት አልወስድም ብሎ በትናንትናው ዕለት መግለጫ ሰጠ። የሚፈነጥዙት ወይም የሚያስፈነጥዙት የትም እንደማይደረስ እኮ አትወት አይደለም። እየተበተነ እየፈረሰ ያለው ኃይል ተስፋ እንዲያደርግና እንዲመለስ መፍረሱን ወይ ደግሞ መፍለሱን ለመጠበቅ የሚደረግ ጥረት እንደሆነ ግልጽ ነው። ነገር ግን ይሄኛው ደግሞ መንገድ በአጭር ጊዜ ውስጥ ፈንጠዝያውን ተከትሎ የመጣው መርዶ ለመፍለስ መንገድ የጀመረውን ብቻ ሳይሆን ቆሞ የነበረውንም ወደ መፍረስና ወደ መፍለስ የሚያሸጋግረው ነው። የስላሴ ንግስ ላይ ጀነራል ታደሰ በቀደም ሽሬ ንግግር ያደርጉ ነበር። እንደገና ጥምቀት ላይ መጥተው ደግሞ ይህንኑ ንግግር ደገሙት። ንግግሩ ተፈናቃዮችን የተመለከተ ነገር ነው። ተፈናቃዮቹ እዛ ያለ ታጣቂ እንዲህ ካልሆነ በዚህ ካልወጣ በዚህ ካልወረደ የሚባል ነገር ሰበብ ፍለጋ ምን ያደርጋል? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ባለፈው ሳምንት መጨረሻ በቁጥጥር ስር የዋሉት ከትግራይ ታጣቂዎች የአንዱ አርሚ 15 አዛዥ ብርጋዴር ጀነራል ግዑሽ ገብረ የት እንደታሰሩ እንደማያውቁ ቤተሰቦቻቸው ገለጹ። በጠበቃ እንዳይጎበኙ መከልከላቸውን፣ ቤተሰብም እንዳያገኛቸው መደረጉንም የጀነራሉ ወንድም ይፋ አድርገዋል። የአቶ ጌታቸው ረዳን ጊዜ አስተዳደር ከስልጣን ለማውረድና የዶክተር ደብረጽዮን ቡድን የጊዜ አስተዳደሩ እንዲረከብ የሰራዊቱ አዛዦች ድጋፍ በሰጡበት ስብሰባ ውሳኔውን ተቃውሞ ከወጡ 10 ያህል የጦር አዛዦች አንዱ መሆናቸው የተገለጸው ብርጋዴር ጀነራል ግዑሽ ገብረም በዚህ አቋማቸው ከሰራዊት አዛዥነታቸውም ታግደው ቆይተዋል። ጀነራሉ በሚመሩት አርሚ 15 አመራሮች ጥያቄና የትግራይ የፐብሊክ ዲፕሎማሲ ቡድን ባደረገው የሽምግልና ጥረት በነሐሴ ወር 2017 ወደ ኃላፊነታቸው እንደተመለሱ ቢገለጽም አቶ ጌታቸው ረዳም መታሰራቸውን ተከትሎ ባስተላለፉት መልእክት ከአመራር ከተነሱ 1 ዓመት እንዳለፋቸው ገልጸዋል። ምንድን ነው የተከሰተው ማለት በማህበራዊ ገጻቸው ጥያቄ ያቀረቡት አቶ ጌታቸው ረዳም ከ1 ዓመት በፊት ከኃላፊነት ያለ አግባብ የተነሳ ሰው ምን አጠፋም? ከጠላት ጋር ግንኙነት መፍጠር ማለትስ ምንድን ነው? በማለት ጥያቄያቸውን የቀጠሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ መታሰር የሚገባቸው ሌቦች ጀግኖችን ሲያስሩ ለትግራይ ሕልውና የሚቆረቆር ሁሉ ሊቃወም ይገባል ሲሉ አሳስበዋል። ብርጋዴር ጀነራል ግዑሽ ገብረ በሳምንቱ መጨረሻ መታሰራቸውን ተከትሎ የትግራይ ክልል ጸጥታ ቢሮ ባወጣው መግለጫ ማንም ከሕግ በላይ አይደለም በማለት ማሰሩን በማረጋገጥ መግለጫ የሰጠ ሲሆን በመግለጫው የታሰረውን ሰው ማንነት ግን አልገለጸም። ሆኖም አስከትሎ በማህበራዊ ገጹ ባሰራጨው የፍርድ ቤት ማዘዣ ጀነራሉ በፍርድ ቤት ትዕዛዝ መታሰራቸውን ከነስማቸው ይፋ አድርጓል። ብርጋዴር ጀነራል ግዑሽ ገብረ የሰራዊቱን ውስጣዊ ሰላም በማወክ እንዲሁም በአመራሩና በሰራዊቱ መካከል ያለውን መተማመን ለመሸርሸር በመሞከር በሚል የታሰሩበትን ሁኔታ ያብራራ ሲሆን በተጨማሪም ሰራዊቱ ስልጠና እንዳያደርግና ለግዳጅ ዝግጁ እንዳይሆን በማድረግ በሚል ተይዞ መታሰራቸውን ገልጸዋል። ብርጋዴር ጀነራል ግዑሽ ገብረ ከታሰሩበት ጊዜ ጀምሮ የትና በምን ሁኔታ ላይ እንደሚገኙ እንደማያውቁ የጀነራሉ ወንድም የብርሃ ገብርኤል አዲስ ስታንዳርድ ገልጸዋል። ቤተሰብ እንዲጎበኛቸው አለመፈቀዱን ከጠበቃና ከሃይማኖት አባት ጋር ጭምር እንዳይገናኙ መደረጉንና በዚህም የሀገሪቱ ህገ መንግስት አንቀጽ 21 መጣሱንም አመልክተዋል። ጀነራሉ ከጤና ጋር በተያያዘ የሚመገቡትን ምግብ ቤተሰብ እንዳያስገባ መደረጉን፣ ተለዋጭ ልብስ እንኳን ማድረስ አለመቻላቸውንም አብራርተዋል። የክልሉ ጸጥታ ቢሮ ጀነራሉን ፍርድ ቤት ማቅረቡን የገለጸ ሲሆን መደበኛ ክሳቸው ግን በወታደራዊ ፍርድ ቤት እንደሚታይ የክልሉ ጸጥታ ቢሮ ኃላፊዎችን በመጥቀስ ቢቢሲ ዘግቧል። ይህም የወታደሩ ህግና ደንብ በሚያዘው መሰረት የሚፈጸም ነው ማለታቸውም ተመልክቷል። በህወሓት አመራር ውስጥ የተፈጠረውን ክፍል ተከትሎ የዶክተር ደብረጽዮን ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ያልተቀበለውን ጉባኤ በማካሄድ እነ አቶ ጌታቸው ረዳን በነሐሴ 2016 ከፓርቲው አመራር አባረረ። በስድስተኛው ወር በጥር ወር 2017 ዓ.ም የሰራዊቱ አዛዦች ተሰባስበው የዶክተር ደብረጽዮንን ውሳኔ
ደግፈው መግለጫ ከመውጣት ባሻገር የአቶ ጌታቸው ረዳን አስተዳደር በኃይል ለማፍረስ ቀጠሉ። በዚህም የአዲግራትና የመቀሌ ከንቲባዎችን ጨምሮ በተለያየ ኃላፊነት ላይ ያሉትን በኃይል በማንሳት እርምጃዎች ሲቀጥሉ አቶ ጌታቸው ረዳ ወደ አዲስ አበባ አመለጡ። ይህንን የሰራዊቱን ጣልቃ ገብነት ከተቃወሙትና የውሳኔው ተገዢ አንሆንም ካሉት አንዱ አሁን በቁጥጥር ስር የዋሉት ብርጋዴር ጀነራል ጎሽ ገብረ ሲሆኑ የተወሰኑት ደግሞ የትጥቅ ትግል በማድረግ ህወሓትን ለማስወገድ መሳሪያን አነሱ። ከነዚህ በትጥቅ ትግል ውስጥ ከሚገኙ ጀነራሎች ውስጥ እንስቷ ወታደራዊ አዛዥ ሜጀር ጀነራል ዘውዱ ኪሮስ እንዲሁም የአማጺው ሰራዊት አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ ይገኙበታል። በዚህ ወታደራዊ የአመፅ እንቅስቃሴ ውስጥ ተሳታፊ ባይሆኑም የህወሓት አገዛዝ በትግራይ ማብቃት አለበት በሚል የፖለቲካ ድርጅቶችና ታዋቂ ሰዎች ያሉበት የትግራይ ተወላጆች ንቅናቄ ውስጥ ሌተናል ጀነራል ጻድቃን ገብረትንሳኤና ሜጀር ጀነራል ተክላይ አሸበር እንደሚገኙበትም ይፋ ሆኗል። ይህንን በውስጥ ያለውን ልዩነት በውይይት ለመፍታት የትግራይ ምሁራንና የሃይማኖት አባቶች ያደረጉት ጥረት እስካሁን አልተሳካም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሳምንቱ መጨረሻ የፋኖ ኃይሎች ወደ አንድ መምጣታቸውን የተመለከተ መረጃ በስፋት ተሰራጭቷል። በፋኖ ደጋፊዎች በኩል የነበረው ፈንጠዝያም በግልጽ የሚታወቅ ነው። በሌላም በኩል ሆኖ ደግሞ ኢትዮጵያ ውስጥ ያለ ግጭትና ቀውስ እንዳይበቃ የሚፈልግ ደግሞ ወገን መሰባሰባቸውን እንደ በጎ ይመለከቷል። ፖለቲካውን በደንብ ለሚረዳ በግልም ያንን ነበር በአደባባይ ያንጸባረኩት። በተናጠል የሚያደርጉት እንቅስቃሴ ለንግግርም ለድርድርም ለሁሉም ነገር የማይመች ስለሆነ ወደ አንድ መምጣታቸው ገንቢ ነው የሚል በግል ማንስቼ ነበር። ግን ያ ከሰሞኑ ከተፈጠረው የፋኖ ኃይሎች እነ ኮሎኔል ፋንታሁን እነ መቶ አለቃ ማስረሻ ሌሎችም ወደ ሰላም መንገድ ሲጀምሩ መካከላቸው ወይ ደግሞ ደጋፊዎቻቸው አካባቢ የተፈጠረው መረበሽ እሱን ለማረጋጋት ሲባል የተፈጠረ ነገር ነው እንጂ ብዙ ርቀት አይሄድም የሚል ያንን ግምቴን እሑድ ዕለት በቀጥታ ስርጭት ከዛ በኋላ ሰኞም በመደበኛ ፕሮግራም ላይ አንጸባርቅ ያለው ምናልባትም ለዛ ይመስለኛል አንድ ወዳጄ ዛሬ ከሰዓት በኋላ ትላንት ከሰዓት በኋላ ወደ ምሽት አካባቢ ደውሎ ያልከው ነገር ተፈጸመ፣ አንተ እስከ ዛሬ ወር ድረስ የሆነ ነገር ከቀጠለ እገረማለሁ የሚል ነገር አንስተ ነበርና ያልከው ተፈጸመ የሚል ነገር ነገረኝ። በኋላ በእርግጥም በወቅቱ መረጃውን አላየሁም። መረጃውን ሳይ በዚህ ፍጥነት መሆኑ ደነቀኝ እንጂ እንደሚሆን የሚያጠራጥር ነገር አልነበረም። ስለዚህ አመራር ሰየምን፣ ሊቀመንበር አልን፣ ምክትል ሊቀመንበር፣ ተቀዳሚ ምክትል ሊቀመንበር በየደረጃው 20 ነው 30 የስልጣን ቦታዎች እንደለደሉ ከዛ በኋላ የስልጣን ቦታ ከተሰጣቸው ወይ ደግሞ ግርጌ ላይ ከተቀመጡት አንዱ እስክንድር ነበር። ያንን ኃላፊነት አልወስድም ብሎ በትናንትናው ዕለት መግለጫ ሰጠ። መረጃው ሲወጣ እኔ በደጋፊዎቻቸው በራሳው በዚህ በፋኖ ኃይሎችን ሁልጊዜም ፖለቲካ ውስጥ ያለ ሰው ቀጥሎ የሚመጣውን አደጋ ግምት ውስጥ አስገብቶ ነገሮችን በልኩ ጩኸቱንም ፍንደቃውንም በመጠኑ ማድረግ በብዙ መልኩ ይጠቅም ነበር። የወጣው መረጃ ወይ ደግሞ ወደ አንድነት ሲመጡ የነበረው ጋጋታ የሆነ ተሰባስበው ቡድን መመስረታቸውን የሚገልጽ ሳይሆን ተዋክተው አዲስ አበባ ዙሪያ እየደረሱ ይመስል ነበር ግርግሩ። ለዛም ይመስለኛል አንዳንድ ሰዎች ምንድን ነው የተፈጠረው በሚል ግራ ገብቷቸውም ይጠየቋሉ። ከውጭ ሆነን ሂደቱን የምንከታተል ሰዎች ምን ሊከተል እንደሚችል የቀደመውን አይተን ያለውን መርምረን የምንገመግመውን ነገር ውስጥ ያሉ ሰዎች እንዴት ነው የማይገመግሙት? መገምገም ከቻሉም ደጋፊዎቻቸው በቅጽበት እንዳይሰበሩ ጫጫታውን ወይ ደግሞ ፈንጠዝያውን በልክ ማድረግና አንዳንድ ምልክቶች መስጠት ያስፈልግ ነበር። ነገር ግን የነበረው ፈንጠዝያ የሚፈነጥዙት ወይም የሚያስፈነጥዙት የትም እንደማይደረስ እኮ አተውት አይደለም። እየተበተነ እየፈረሰ ያለው ኃይል ተስፋ እንዲያደርግና እንዲመለስ መፍረሱን ወይ ደግሞ መፍለሱን ለመጠበቅ የሚደረግ ጥረት እንደሆነ ግልጽ ነው።
ነገር ግን ይሄኛው ደግሞ መንገድ በአጭር ጊዜ ውስጥ ፈንጠዝያውን ተከትሎ የመጣው መርዶ ለመፍለስ መንገድ የጀመረውን ብቻ ሳይሆን ቆሞ የነበረውንም ወደ መፍረስና ወደ መፍለስ የሚያሸጋግረው ነው። የተለየ መረጃ ኖሮ ነው ወይ ደግሞ የተለየ ስለ ጉዳዩ እውቀት የተለየ ነገር ኖሮን አይደለም። የማይቀጥል መሆኑ የተናገርነው አጠቃላይ ነገሮችን ማንም የሚገመግም ሰው እነዚህ ሰዎች ለምን ጫካ ገቡ ከሚለው ጀምሮ ያለውን ነገር የሚገመግም ሰው የመጨረሻ መደምደሚያው ለስልጣን ብለው ነው ጫካ የገቡት። ለስልጣን ብለው ጫካ የገቡ ሰዎች የሆነን አካል ስልጣን ላይ አስቀምጠው ሌሎቹ በተዋረድ ባለ ቦታ ላይ ተደርድረው ያን ሊቀበሉ የሚችሉበት ሁኔታ አይኖርም። እውነተኛ የህዝብ በደል፣ እውነተኛ የህዝብ ጭቆና፣ እውነተኛ መገፋት ካለ አደጋውን ለመሻገር ሲባል የታች ማንም ከላይ ይሁን ህዝባችን መታደግ ወደሚል ነገር ውስጥ ሊገቡ ይችላሉ። የስልጣን ጥያቄ ይዞ ስልጣንን ብቻ ማዕከል አድርጎ የተንቀሳቀሰ ሰው፣ የተንቀሳቀሰ ግለሰብ፣ ቡድን፣ ስብስብ ከስልጣን የሚያርቀውና ተመልካች የሚያደርገው ያውም ተመልካችነቱ ኋላ ወንበር ላይ መሆኑን የሚያረጋግጡ ነገሮች ሲመጡ ኩርፊያና ቁጣ ውስጥ መግባቱ፣ ተቃውሞ ማሰማቱ የሚጠበቅ ነው። በዚህ ፍጥነት ግን መሆኑ እጅግ በጣም ይደንቃል። ውስጥ ለውስጥ እንትን እያሉ ይቀጥላሉ የሚል ነገር ነበር። ግን ያው የከምንድን ጥር 8 ጥር 9 ነው ያ ነገር የሆነው። የካቲት 8 9 አካባቢ ሌላ ትብብር መፍጠር ይጀምሩ እንደሆነ እስከዛ ድረስ የሚቀጥል ነገር መሆኑን የሚያጠራጥር ነገር ነው። በአንድ በኩል እንዳልኩት የስልጣን ጥያቄ ስለሆነ ለስልጣን የሄዱ ሰዎች ከስልጣን ውጭ የሆነ ነገር አይቀበሉም። አንዳቸውም እዛ ውስጥ ይሄ ማህበረሰብ፣ ይሄ ህዝብ፣ ይሄ ሰፈር፣ ይሄ ምናምን በዚህ መንገድ በደል ደርሶበታል፣ ከዚህ አደጋ፣ ከዚህ ስቃይ፣ ከዚህ መከራ ልንታደገው ነው የሚለውን ነገር ማሳያት ማስረዳት አልቻሉም። ብቻ ሳይሆን የሚያስረዱትም የሚገልጹትም ነገር ስለሌለ በዛ በኩል የሚሉት ነገር የለም። ስለዚህ ጥያቄው ስልጣን ነው። የስልጣን ጥያቄ ውስጥ ያውም እስክንድር አሁን በዘመነ ሲመራ እጅግ አስገራሚ ነገር ነው። በጣም በጣም እንደው አንዳንዴም ግፍ ነው። እንደው ነገሮችን እንደው በመዘንም ጥሩ ነው። ሊቀመንበር የሆነ ዘመነ እስክንድርን ምናምን መሪ ሲሆንና አንዳንዴ ለተመልካችም ለሰሚም ትንሽ ግራ የሚገቡ ነገሮች ስለሆኑ በእንደዛ መልኩ እንደማይሆን አስቀድሞ አንድ ሰው መገመት የሚችለው ነገር ነው። የሆነው ነገር የሚጠበቅ ነው። ከጠበቅነው በላይ ደግሞ ነገሮች እንደሚፈጠሩ በሂደት የምናየው ነገር ነው። ነገር ግን ለሰላም ያለውን መንገድ ተሰባስበው ወደ አንድ መክረው ወደ ውይይት ይመጣሉ የሚለውን ነገር ያው በአንድ ሆነው ወደ ውይይት የመምጣት እድላቸውን ያጠበዋል። በተናጠል ደግሞ በሰልፍ የሚመጡበትን እድል ደግሞ ያሰፋዋል። እዚህ ላይ ሆነው እነዚህን ወገኖች እነዚህ ፋኖ ወይ ደግሞ መንግስት ጽንፈኛ የሚላቸውን ወገኖች የሚደግፉ አካላት ወይ ደግሞ ግለሰቦች፣ ቡድኖች፣ ሰፈር ምናምን ቆም ብለው አሁን ማየት ያለባቸው በእነዚህ ነፃ የሚወጣ እነዚህ የሚጨብጡት የሚያስገኙት የሚያመጡት ለውጥም ድልም ምንም ነገር እንደሌለ የመጀመሪያውን አስረግጦ አስምሮ ማየት። በሁለተኛ ደረጃ የነሱ ደካማ መሆን የነሱ ውጤታማ አለመሆን በደል ባለበት ጭቆና ባለበት ከሆነ ሌላ ኃይል ተነስቶ ያንን በደል ያንን ጭቆና ሊያቆመው እንደሚችል ደግሞ ማመን። ዋናው ጥያቄ ጭቆና፣ በደል፣ መገፋትና ስቃይና ሰቆቃ በሆነ ማህበረሰብ ላይ እያደረሰ ያለ ኃይልና ቡድን ወይ ደግሞ መንግስት በኢትዮጵያ ምድር ላይ አለ ወይ ነው። ይህንን ከተረቱ ከድርሰቱ ዓለም ወጥቶ ከተጨባጩ ዓለም ጋር ከገሃዱ ዓለም ጋር ፊት ለፊት ተናቦ በውይይት ምን እየተካሄደ ነው፣ ምን ነበር፣ አሁን ምን ሁኔታው ላይ ያለ ነው የሚለውን መገምገም፣ እርስ በርስ መወያየት፣ መመካከር፣ መነጋገር። እርግጥም በደል ካለ፣ እርግጥም መገፋት ካለ፣ እርግጥም ጭቆና ካለ እንደዚህ በስልጣን አምሮት የሚንከላወሱ ሰዎች ሳይሆኑ እውነትም የህዝብ መብትና ነፃነት የገባቸው ሰዎች ወደዚህ ትግል እንዲመጡ ያንን ደግሞ ግፊት ማድረግ። ትልቁ ጥያቄ ግን ኢትዮጵያ ውስጥ የጭቆናው፣ የመከራው፣ የመገፋቱ ሰዎች በሰፈር ተቧድነው ሌላውን በሀገሩ ባይተዋር ተመልካች አድርገው የሚዘርፉበት የሚግጡበት
ያ ዘመን ለአንዴና ለመጨረሻ ጊዜ ተዘግቷል። ያን ፋይል መልሰው ከፍተው ዙፋን ላይ ለመውጣት የሚራወጡ ሰዎችም በደንብ ተመተው ዋጋቸውን አግኝተዋል። የሚፍጨረጨሩ የሚንደፋደፉ የሉም ማለት አይደለም። የሚፍጨረጨሩት የሚንደፋደፉት ያው ለመደፈቅ ነው። ከዚህ በኋላ የሚያመጡት የሚለውጡት የሚጨብጡት ነገር የለም። እነዚህ ኃይሎች ለስልጣን ሲሉ ስልጣን ለሚያስገኘው ሀብት ሲሉ ዘርፈው ቀምተው አረካ ብለው አሁንም ያንን የዘረፋና የቅሚያ ሱሳቸውን ለመወጣት ብለው ያው እስከ ሚሳኤል ድረስ አስወንጭፎ መጨረሻ ላይ ውጤቱ ምን እንደሆነ ሁላችንም ያየነው ነገር ነው። በመቶ ሺዎች የሚቆጠሩ ንጹሐንን ፈጅተው ከጸጸት ይልቅ ደግሞ ሌሎችን በሰልፍ ለመግደል ለመፍጀት ምንድነው እየተንደፋደፉ እያየን ነው። ግን ትልቁ ነገር ትላንት በጋራ ሆነው መልሰው ወደ ዙፋን ለመውጣት የተሯሯጡት ነገሮችን አይተው ገምግመው የትግራይን ሕዝብ መልሶ ለሰዓት መማገድ ካልሆነ በስተቀር ከዚህ በኋላ የሚመጣም የሚለወጥም ነገር እንደሌለ ተገንዝበው ይሄንን በእብደት ጉዞ ላይ ያሉ ሰዎችን ለመግታት መሳሪያ አንስተው ጫካ የገቡበት ከኢትዮጵያ መንግስት ጋር ሲዋጉ የነበሩ ጀነራሎች የቲፒኤልኤፍ ኃይሎችን ለመውጋት ጫካ የገቡበት እነ ጀነራል ዘውዱ ኪሮስ እነ ጀነራል ገብረ እግዚአብሔር በየነ ወይ ደግሞ ወዲያን ጥሩ የሚባሉት፣ በሌላም በኩል ደግሞ እነ ጀነራል ጻድቃን እነ ጀነራል ወዲ አሸብር ተክላይ ጀነራል አሸብር ተክላይ እነሱም የቲፒኤልኤፍ አገዛዝ እንዲያከትም የሚንቀሳቀስ ቡድን ውስጥ እንዳሉበት በግልጽ ይታወቃል። የሆኑ ቦታ ላይ የቆሙ ሰዎች ደግሞ ይንደፋደፋሉ። የሚያመጡት የሚለውጡት ነገር እንደሌለ ለማናችንም ግልጽ ነው። ይልቁንም መሀል ላይ ሆኖ ግራ የገባቸው አንድ አቋም ወስደው ለመፍትሄው አስተዋጽኦ ከማድረግ ይልቅ ወዲና ወደ ሚረንተን የሚሉ እንደ ጀነራል ጻድቃን እንደ ጀነራል ታደሰ ወረደ ያሉ ደግሞ ትንሽ ግራ ያጋባሉ። እርሳቸውን ከስልጣን ለማውረድ በዶክተር ደብረጽዮን ጋር የሚተባበሩት የጦር አዛዦች ያደረጉት ጥረት ከከሸፈ በኋላ እርሳቸውም በየመድረኩ በየቦታው የሚያደርጉት ንግግር ራሱ ግራ እያጋባ ነው። አሁን የንግስ በዓላት ንግስ ሳይኖርም የወር በዓላት ምንድን ነው የሚካኤል ዕለት፣ የገብርኤል ዕለት፣ የስላሴ ዕለት የሃይማኖታዊ ሰዎች ክብረ በዓል ላይ ብሔራዊ በዓላት አሉ። ጥምቀት ብሔራዊ በዓል ነው። ገና ብሔራዊ በዓል ነው። እንዲህ ያለ የምንዘረዝራቸው በእስልምናውም ደግሞ አረፋ አለ፣ መውሊድ አለ። እነዚህ ብሔራዊ በዓላት ናቸው። እነዛ ብሔራዊ በዓላት በሀገር አቀፍ ደረጃ ሲከበሩ እዛ ቦታ ላይ የአካባቢው ባለስልጣናት በእንግድነት ይገኛሉ፣ የታወቀ ነው። የስላሴ ንግስ ላይ ጀነራል ታደሰ በቀደም ሽሬ ንግግር ያደርጉ ነበር። እንደገና ጥምቀት ላይ መጥተው ደግሞ ይህንኑ ንግግር ደገሙት። ንግግሩ ተፈናቃዮችን የተመለከተ ነገር ነው። ተፈናቃዮቹ እዛ ያለ ታጣቂ እንዲህ ካልሆነ በዚህ ካልወጣ በዚህ ካልወረደ የሚባል ነገር ሰበብ ፍለጋ ምን ያደርጋል? 5 ዓመት ድንኳን ውስጥ ተሰቃዩ፣ ተንከራተቱ፣ ፍዳ መከራ ውስጥ ቀጠሉ። የአሜሪካው አምባሳደር ሪንግ ሚሲንጋ እንዳሉት በተናጠል በግል ውሳኔያቸው ወደ ቤታቸው ወደ ቀያቸው ይመለሱ። የአካባቢውን ጸጥታ በተመለከተ የፌዴራል የመከላከያ ኃይል ያስከብራል የሚለውን በስምምነት ያለቀ ጉዳይ ነው። የአካባቢ አስተዳደሮችን የተፈናቀለውም ያለውም በጋራ ይመሰርታል የሚለው ነገር በግልጽ የተነገረ ነው። የትግራይ ሉዓላዊ ግዛት የጸጥታ ጉዳይ አንተ ክላሽ ካልያዝክ ሌላው የያዘውን ክላሽ አታምንም ማለት ነው። አንተ ክላሽ ስትይዝ ደግሞ ሌላኛው ደግሞ ያንተን ክላሽ የሚፈራ አለ። ስለዚህ አንተም የዛም ያልሆነ የጋራው የኢትዮጵያ ሀገር መከላከያ ሰራዊት የጸጥታውን ኃላፊነት ያስከብራል ተባለ።
እኔ የትኛውም ወገን ክላሽ የያዘ በህወሓት እስካልተመራ ድረስ ወይ ደግሞ በሌላ ጥፋት ኃይል እስካልተመራ ድረስ የትኛውንም ማህበረሰብ በማንነቱ፣ በቋንቋው፣ በሰፈሩ፣ በምናምን በደል ቢያደርስ ታጣቂ ያለ ብዬ አላምንም። ማለትም ይሄ ሸፍቶ ምናምን የወጣውን አይደለም ብለው የጸጥታ ስራ ለማስከበር የሚንቀሳቀሱ ሰዎችን ማለት ነው። ስለዚህ እዚህ ደረጃ ብዙ ርቀት ሳይመጣ እኮ አስቀድሞ በሚያዝያ 2016 አካባቢ ተፈናቃዮቹ እንዴት ይመለሱ ተብሎ 1 2 3 ተብሎ በዝርዝር የተቀመጡ ከመንግስት የአማራ ክልል መንግስት፣ የትግራይ ጊዜ አስተዳደር፣ የፌዴራል መንግስት በአቶ ተመስገን ጥሩነህ የሚመራ እያንዳንዱን ዝርዝር ነገር ወጥቶ እኛም አይተነዋል። በዛ ተስማምተው ተደስተው የተመለሱ የጦር አዛዦች መኖራቸውን ጀነራል አቶ ጌታቸው ረዳ ይህን ገልጸዋል። ከተመለሱ በኋላ ከመንግስት ጋር ለካ በምን እንወዛገባለን? ተፈናቃዮቹ ከተመለሱ መንግስትን የምንጠይቀው ምን ወይ ደግሞ የምናስገድደውን ነገር ተፈናቃዮቹ ከተመለሱ በምን እናሳካዋለን? ህገ ወጥ የወርቅ ቁፋሮውን አቁሙ ቢለን ምን ሰበብ እንሰጣለን? ወደሚል ነገር ውስጥ ተገብቶ እዚህ ደረጃ ላይ እንግዲህ በውዝግብ በምናምን ተፈናቃዮቹ ተጨማሪ ዓመታት ድንኳን ውስጥ እንዲንከራተቱ በጅህር እንዲበሉ እድል ተፈጠረ ወይ ደግሞ አደጋ ተከሰተ። ይህ ባለበት ጀነራል ታደሰ የትግራይ ሉዓላዊ ግዛት የጸጥታ ጉዳይ ተነገረ። የሀገር መከላከያ ሰራዊት ያስጠብቃል። የትግራይ ሉዓላዊ ግዛት የሚባል የለም። ይህ በተለያየ መንገድ የቲፒኤልኤፍ ደጋፊዎችም ቆም ብለው እምነት ያላቸው እግዚአብሔርን የሚፈሩ ሰዎች የራሳቸውን ብቻ ሳይሆን የሌላውንም ህመም መረዳት አለባቸው። ቲፒኤልኤፍ መጥቶ ያሰመረው ነገር ለምንድን ነው ትክክል የሚሆነው? ትላንት የተሰመረው ለምንድን ነው ወንጀል የሚሆነው? ማንም ጤነኛ ሰው ጥያቄ ማንሳት ያለበት ነዋሪዎቹ ከየትኛውም ሰፈር ስለሆኑ መገፋት፣ መበደል ወይ ደግሞ በሆነ መንገድ ተጽዕኖ ሊደርስባቸው አይገባም። በሰፈራቸው፣ በቤታቸው፣ በቀያቸው ባለቤትነታቸው መረጋገጥ አለበት የሚለው ማንም ሰው የሚስማማበት ነገር ነው። የጎንደር ግዛት የነበረ በደርግ ጊዜ አንተ መጥተህ የትግራይ ክልል ስላደረግከው የትግራይ ክልል ሆኖ ሉዓላዊ ግዛት የሚሆንበት ምንድን ነው ምክንያቱ? የወሎ ክፍለ ሀገር የነበረ ራያ የሚባል ቦታ አንተ መጥተህ አስመረው የትግራይ ሉዓላዊ ግዛት የሚሆንበት ምንድን ነው? እና እነዚህ ሰዎች ትንሽ እንደው ደፍረው የህዝቡ ስቃይና መከራ እንዲያበቃ እንኳን የሆነ እርምጃዎች ውስጥ አይገቡም እንዴ? ንግስ እየጠበቁ የሚያደርጉት ንግግር እንኳን ቢያንስ እዛ ታቦት በቆመበት ፊት ስለ እውነት ስለ እንትን አይናገሩም እንዴ? በማናቸውም መንገድ ወደኋላ የማይመለሱ ነገሮች፣ በፕሪቶሪያው ስምምነትም ላይ ያልተጠቀሱ ነገሮችን በጩኸት በግርግር በማላዘን መለወጥ የሚቻልበት ነገር የለም። በዘላቂነት ዜጎች የትኛውም ቦታ ላይ ባለመብት መሆናቸውን ማረጋገጥ ነው። ማንም በዚህ ሀገሩ በምድሩ ላይ የሆነ አካል ገፍቶት ሌላው ተገፍቶ መኖር የማይችልበት ሁኔታ ማረጋገጥ፣ ለዛ ማንም ሰው መንቀሳቀስ ነው ያለበት። ምናልባት እኮ ኢትዮጵያ ውስጥ ለውጡ የመጣበት መንገድ ጥገናዊ ወይ ደግሞ ከውስጥ የመነጨ ምናምን ነገር የሆነ ነገር በመሆኑ የተፈጠረ ነገር ነው እንጂ እንደ ህወሓት ያለ ቡድን እኮ በሀገር ላይ በህዝብ ላይ ካደረሰው መከራና ሰቆቃ አንጻር ይሄኔ በኢትዮጵያ ወህኒ ቤቶች ውስጥ መቀመጥ የሚገባቸው ሰዎች በነፃነት እንደገና ችግር እየፈጠሩ መቀጠላቸው ነው የሚያሳዝነው። የደርግ ባለስልጣናት በመጀመሪያዎቹ የአብዮቱ ዓመታት በንጹሐን ላይ በርዕዮተ ዓለም በምናምን ፍጅት አንግሰዋል። በማናቸውም መመዘኛ ግን ህወሓት በኢትዮጵያ ላይ ያደረሰውን በደል ያህል የደርግ ሰዎች ኢትዮጵያ ላይ አላደረሱ። ግን እነሱ 20 ምናምን ዓመት ወህኒ ተቆልፎባቸዋል። እነዚህ ደግሞ በነፃነት ሲንቀሳቀሱ እንደገና እየፏለሉ ችግር እየፈጠሩ ነው። ሌላው ቢቀር እኮ
በስሙ ነግደውበት በስሙ በነሱ ጥፋት እሱንም ዋጋ በአንዳንድ አካባቢ ያስከፈሉ ሰዎች መልሰው ቤተ መንግስት እንገባለን ብለው በመቶ ሺዎች የፈጁ ሰዎች አሁንም ይሄ ነገር ይብቃ ብለው ተቧትኖ ተሰባስቦ በመንደር ተዋቅሮ መንግስት መሆን እንደማይቻል አረጋግጠው በትልቁ ሀገር ውስጥ በኢትዮጵያ ውስጥ ባለድርሻ ባለመብት ሆኖ ያንን መብትና ነፃነት የሚገድብ የትኛውንም ነገር ከሌላው ኢትዮጵያዊ ጋር ሆኖ ያንን ለመለወጥ መታገል፣ ከዛ ውጭ በደል ጭቆና በሌለበት ሁኔታ ውስጥ መገፋትና ምናምን በሌለበት ሁኔታ ውስጥ ተመልሶ የሆነ ነገር እያስገደዱ በዛ መንገድ እንቀጥላለን የሚለው ነገር ለምንም ለማንም የሚጠቅም ነገር አይደለም። ስለዚህ ተፈናቃዮቹ እንዲመለሱ የተቀመጠው መርሃ ግብር ተፈጻሚ እንዲሆን ሁሉም አካል መንቀሳቀስ ነው። አርሚ 7 ተብሎ እዛ ሱዳን አካባቢ ከሻዕቢያ ጋር ምናምን ንግግር ላይ ናቸው የሚባሉ ሰዎች ያው እንግዲህ አንዳንዴ ምንድን ነው ከረፈደ በኋላ የማያውቁ ሰዎች አሉ። ነገሮች እንዳበቃ እንደተደመደሙ የማይረዱ ሰዎች አሉ። አቅማቸውን አጠቃላይ ነገሮችን ለማንበብ የሚቸገሩ ሰዎች አሉ። ክብርን ገፍተው ውርደትን የሚጠሩ ሰዎች አሉ። ይሄኛው መንገድ እንግዲህ ወደዛ በደንብ እየተጓዙ እየተረማመዱበት መሆኑን በግልጽ እያሳየን ነው እና የትግራይ ሉዓላዊ ግዛት እያሉ ማላዘን ለአንዴና ለመጨረሻ ጊዜ መቆም አለበት። እውነተኛ ሰላም ፈላጊ ከሆኑ እውነተኛ ለትግራይ ሕዝብ መብት የሚንቀሳቀሱ ከሆኑ እነዛ ወልቃይት ውስጥ ከቤታቸው ከርስታቸው ከመንደራቸው ተገፍተው ተገድለው ስደተኛ ካምፕ አጥለቅልቀው መጨረሻ ላይ ወደ ዓለም ላይ የተበተኑ ሰዎች እነሱ ላይ ባደረሱት ነገር መጸጸትና ከነበረው ሁኔታ ራስን ለማረም ከመዘጋጀት ይልቅ ያን ነገር የተቀደሰ ተግባር አድርገው ያን ነገር እንደገና ለመቀጠል ያላቸውን ፍላጎት እያሳዩ መምጣታቸው ደግነቱ ምንድን ነው? እባብ ልቡን አይቶ እግር ነሳው ሆነ እንጂ እንደ ምኞታቸው እንደ ፍላጎታቸው አቅም ቢኖራቸው ኖሮ ከጥፋት ከነውር የማይመለሱ ሰዎች መሆናቸውን እያየን እየገመገምን ነው። የሆነ አርሚ ምናምን አልክ ኮር አልክ ምን አልክ፣ ከዚህ በኋላ የምትለውጠው ምንም ነገር በኢትዮጵያ ምድር ውስጥ የለም። ከሻዕቢያ ጋር ተቧደንክ፣ ከአነስተኛና ጥቃቅን ቡድኖች ጋር በመንገድ መሪነት ተጠቀምክ፣ ምን አልክ፣ በኢትዮጵያ ምድር የሚለወጥ ነገር የለም። ወደ 1ኛው ክፍለ ዘመን የገቡ ሰዎችና 20ኛው ክፍለ ዘመን አጋማሽ ላይ የቆሙ ሰዎች መካከል ዝም ብሎ የሚደረግ ነገር ራሱ ሳይተኮስ ራሱ ነገሩን ግልጽ ማድረግ ለማንም ይቻላል። እና አንዳንዴ በጣም በጣም የሚያናድድ ነገር በጣም 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 የሚያናድደው የኛ ብለው የሚሉት የኔ ለሚሉት ህዝብ ሰው እንዴት አይጨነቅም? እንዴት ዘላለም መከራ እየጠራለት ሰቆቃ እየጋበዘው ይኖራል? ለእናንተ የፖለቲካ ስልጣን ፍላጎት ሲባል ስደተኛ ካምፕ ማለት ተፈናቃይ ካምፕ ተንከራተቱ። አሁንም የሆነ በአቋራጭ ስልጣን ይገኝ ይሆን በሚል ደግሞ ያንን መሰረት አድርጎ ለመተኮስ ያላችሁን ፍላጎት እያሳያችሁ ነው። በዛም ተጨማሪ 100 ሺዎችን ለመማገድ ማለት ነው። እርግጠኛ ነኝ አሁን 100 ሺህ ያለም 10 ሺዎችም ምናልባትም ሺዎችም የማይማገዱበት ሁኔታ ዋነኛዎቹ ችግር ፈጣሪዎቹ የሚመነጠሩበት ሁኔታ ይኖራል ብዬ አምናለሁ። ዘመኑ ቴክኖሎጂው 1ኛው ክፍለ ዘመን የገቡ ሰዎችና 20ኛው አጋማሽ ላይ የቆሙ ሰዎች መካከል ብዙ ርቀት ስላለ 1ኛው ክፍለ ዘመን ላይ ያሉት ምን ማድረግ እንደሚችሉ ያውቃሉ። ዓለም የት እንደደረሰም ያነባሉ። እነዛ ምን እንደሚፈጠር አያውቁም። በትላንት ወኔ ዝም ብለው ይዳክራሉ።
ምናልባት የሚመክራቸው የሚገስጣቸው ህዝብ ወደ መከራ፣ ወደ ስቃይ፣ ወደ ሰቆቃ እንዳይከቱ የሚመክራቸው ካለ ጥሩ ነው። ከዛ ውጭ ሉዓላዊ ምናምን እያሉ አላስፈላጊ ነገር የህዝብ ስሜት ለመግዛት ወይ ደግሞ በዛ መንገድ እያወናበዱ ለመቀጠል የሚደረግ ነገር ምንም የሚጠቅመው ነገር የለም። ሉዓላዊ የሚባል ትግራይ የለም። ሉዓላዊ የሚባል አማራ የለም። ሉዓላዊ ኦሮሚያ፣ ሉዓላዊ አፋር የለም። ምንም ሉዓላዊ የሚባል ኢትዮጵያ ሉዓላዊት ሀገር ነች። ግዛቶች የመጡ የአስተዳደር አካባቢዎች እንደፈለጉ ለማስተዳደር እንዲመቻቸው ይከፋፈሉታል። በጎ ነገሮችን ይጠብቃሉ፣ የጎደሉትን ያርማሉ። ከዛ ውጭ ለአስተዳደር እንዲመች አድርጎ ክልሎችን መከፋፈል ማንም የሚከለክል ነገር አለ። ምናልባት አጠቃላይ ዘላቂ ነገር ለማውጣት በኢትዮጵያ ምክክር ኮሚሽን በኩል በምክክሩ ላይ ህገ መንግስቱ ሲሻሻል እሱም መሰረት አድርጎ ዘላቂ ነገር እዛ ጋር ይመጣል ብዬ አምናለሁ። በቀደም ጅማ ላይ በነበረ መድረክ ላይ ህገ መንግስቱ ጋር ተያይዞ አንዳንድ ነገሮች ተነስቶ ነበርና ምናልባት ከሚመለከታቸው ጋርም ውይይት አደርግበታለሁ ብዬ አምናለሁ። የቲፒኤልኤፍ ህገ መንግስት ላይ ችግር የለም። ችግር የሆነው የስርዓቱ አምባገነንነት ነው። ችግር የፈጠረው የስርዓቱ አምባገነንነት ነው እንጂ እዛ ላይ የተጻፈው ነገር ችግር የለበትም። እኔ ደግሞ መቶ ማምንበት በደንብ ከማንም ጋር መከራከር የሚያስችል ይሄ ህገ መንግስት ህወሓት ጉልበተኛ ሆኖ አምባገነን ሆኖ ሌላውን ጨቁኖ ባይይዝ ኖሮ የጠቅላይ ሚኒስትር አብይ መንግስት ሲመጣ የተመፈጠረው ትርምስ ህገ መንግስቱ የጸደቀ ጊዜ የሚፈጠር ትርምስ ነበር። ነፃነት ሲመጣ በነፃነት ሁሉም ወደ የሰፈሩ ሄደ፣ ማለትም ብሔርተኛው ማለት ነው። ህገ መንግስቱን ህወሓት ረዥም ጊዜ ይዞ ሄደው በጉልበት ሌላውን አፍኖ ጨቁኖ ስለያዘ ነው። ህገ መንግስቱ አሁን ባለበት ሁኔታ ውስጥ አንድ ጉልበተኛ ኖሮ ጨምድዶ ካልያዘው አገሪቱ ወደ ትንንሽ ፍንክትካች ወደ እንጎቻ መንግስታት ሳይሆን ወደ ፍርፋሪ የምትቀየርበት ሁኔታን የሚፈጥር ህገ መንግስት ነው። የህወሓት ዲሞክራሲያዊ አለመሆን ይሄንን ህገ መንግስት ወይ ደግሞ ሁሉም የየራሱን ጎጆ እንዲወጣ የተደረገውን ህገ መንግስት በጉልበት አፍነው ባይዙት ኖሮ በርካታ ትንንሽ መንግስታት ኢትዮጵያ ውስጥ ይፈጠሩ ነበር። ስለዚህ ህገ መንግስቱ የጠበቀው የህወሓት ጉልበተኛነት ነው። ለዚህ ማረጋገጫው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ወዲያውኑ ነፃነት ሲመጣ መዓት የሰፈር ነፃ አውጪዎች ሀገሩን እንዴት እንዳተራመሱት የምናስታውሰው ነገር ነው እና ይህንን ጨምሮ በአጠቃላይ ህገ መንግስቱ ላይ በህገ መንግስቱ ዙሪያ ከፍተኛ ጥናት ያደረጉ ሰዎች እንዳሉ እየሰማን ነው። ምናልባት በመጽሐፍ ደረጃ የሚወጡ ነገሮች አሉ። እሱን ዝርዝር እንግዲህ ወደፊት የምናየው ይሆናል። ህገ መንግስቱን በደንብ በዝርዝር በጥናት ያጠኑ ሰዎች ያው ህገ መንግስቱ ጉድለት አለበት፣ ክፍተት አለበት፣ ችግር አለበት የሚለውን በየራሳችን ግምገማ የምንናገራቸው ነገሮች ያሉ፣ ግን ደግሞ በዝርዝር በጥልቀት አይተው ደግሞ ህገ መንግስቱ ላይ ያሉ ክፍተቶችና ጉድለቶች፣ በጎና አዎንታዊ ነገሮች ምንድን ናቸው የሚለውን ያንን መሰረት ያደረጉ ውይይቶችም ለኢትዮጵያ በጣም በጣም አስፈላጊ ናቸው። ነገር ግን ይህንን አሁን የምማነሳው መሬት ምንድን ነው ሉዓላዊ ግዛት እያሉ እንትን የሚሉ ሰዎች አንዳንዴ እንደው ዝም ብሎ በመለመን ደረጃ እንኳን ለምናችሁ፣ አንደኛ የፕሪቶሪያው ሰላም ስምምነት ላይ በዛ ደረጃ የተቀመጠ ነገር የለም። የፕሪቶሪያው የሰላም ስምምነት ማክበር ግዴታ ነው። በሌላም በኩል ደግሞ የተፈናቀሉ ሰዎች አይመለሱ የሚል ነገር የለም። የተፈናቀሉ ሰዎች በአስተዳደር ስራ ውስጥ አይግቡ የሚል ነገር የለም። የተፈናቀሉ ሰዎች መብታቸው ይገደብ፣ ነዋሪው ያነሰ መብት ይኖራቸው የሚል ነገር የለም። ሁሉም እኩል መብታቸው ተጠብቆ በዘላቂነት ክልሉ አካባቢ ወዴት ይከለል የሚለውን በጋራ ይወስናሉ ነው የተባለው። እዚህ ጋር መንክፋት አለበት።
ምን ነውር አለበት? ማንን ይጎዳል? ማንንስ በተለይ ይጠቅማል? የሰሊጥ መሬት ስለሚፈልጉ ትግራይ ሀገር እናደርጋታለን የሚል ሶስተኛ መውጫ ለሚፈልጉ ለነሱ አይመቻቸውም። በነሱ የስልጣን እና የዘረፋ ፍላጎት ሲባል ሰው በስቃይና በመከራ ውስጥ እንዲቀጥል መደረጉ ነውርም ወንጀልም ነው እና ከዚህ ጋር ከዚህ አይነት አዙሪት ደፈር ብሎ መውጣት ያስፈልጋል። አንዳንዴ በትግራይ አክቲቪስቶችም በኩል በፍጹም ሊያልፉት የማይችሉት ነገር ነው። በጣም ነው የሚገርመኝ። ይሄ ማለት በኢትዮጵያዊነት አጀንዳ ያለው እሱ የትግራይ ተወላጅ አክቲቪስቱ ምናምን እሱ ልዩነት የለውም ከሌላው የኢትዮጵያ አጀንዳ ከሚያራምደው ጋር። የትግራይ ብሔርተኞች የሆኑ ግን ነገሮችን በደንብ መገንዘብ የሚችሉ ሰዎች የሌላውን ቁስል ለማየት ድፍረት ያጣሉ፣ ወይ ደግሞ ያኛውን ለመናገር ከሌላ ወገን የሚመጣባቸውን ጩኸት ይመዝናሉ። እችኛዋን መፍትሄ ለመስጠት የሆነ ያልገባው ሰው ይጮህብኛል ተብሎ የህዝብ ስቃይና ሰቆቃ እንዲቀጥል ተባባሪ መሆን ከሞራልስ አንጻር እንዴት ይታያል? የማይለወጥ በሌላ ወገን ብርቱ ጥያቄ አለ። የፕሪቶሪያ ስምምነትን በግልጽ ያስቀመጣቸው ነገሮች አሉ። በዘላቂነት ደግሞ እንደ መንግስት መውጫ ተብሎ የተቀመጡ ነገሮች አሉ። የማንንም መብት የማይገድቡ የማይቀንሱ ነገሮች። ይሄ ባለበት ሁኔታ ውስጥ የዚህ ተባባሪ ሆኖ ለመፍትሄው እንቅስቃሴ ማድረግና አስተዋጽኦ ማድረግ የሚገባቸው ሰዎች በዝምታ በፍርሃት፣ አንዳንዶቹ እንደውም የምንድን ነው የትግራይ ሉዓላዊ ግዛት የሚለውን አብረው ለማስተጋባት ሲሞክሩ ይታያል። ደጋግሞ ግን መናገር የሚያስፈልገው ነገር ምክንያቱም የኢትዮጵያ ፖለቲካ ላይ ዘግይቶ የመጡ ሰዎች፣ ኢትዮጵያ ውስጥ ምን እየተካሄደ እንደነበር የማያውቁ ልጆች፣ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ሁሉም በአንድ ጊዜ ወደ ፖለቲካ የተሳበ ሚሊዮኖች ስለሆኑ ህይወት ከዛ የሚጀምር የሚመስላቸው ምን እንደተፈጠረና ምን እንደተከወነ የማያውቁ ሰዎች ህወሓት ሁል ጊዜ አደባባይ የሚያውለበልበውን ነገር እንዴት እንደተፈጠረ በምን እንደተከሰተ ችግሩ ምን እንደሆነ እሱን የሚያውቁበት ሁኔታ ስለሌለ ልክ ሰማይና ምድር እግዚአብሔር ሲፈጥር አስምሮ የተወለንን ቦታ የጠቅላይ ሚኒስትር አብይ መንግስት መጥቶ እንደነጠቃቸው ወይ ደግሞ እንደወሰደባቸው አድርገው እየተናገሩ ስለሆነ በንጉሱ ጊዜ ኢትዮጵያ 12 ክልሎች ነበሯት፣ ክፍለ ሀገራት። በኋላ ወደ 14 ክፍለ ሀገራት አደጉ። የብሔረሰብ ስም የላቸውም፣ የአካባቢ ስም ነው ያላቸው። ጎጃም፣ ጎንደር፣ ወሎ፣ ወለጋ፣ ባሌ፣ ሲዳማ ምናምን እየተባሉ የሚጠሩ ማለት ነው። የደርግ መንግስት ሲመጣ 14ቱን ይዞ ቀጠለ። የሶማሊያው ጦርነት፣ የሰሜኑ ጦርነት እነዚህ ጋር ሲዋከብ የነበረ መንግስት መጨረሻ ላይ ከዛኛው አዙሪት ባልወጣበት ሁኔታ የግድ ህገ መንግስት የሚባል ነገር መጥቶ ህገ መንግስት በ1980 ሲጸድቅ ደግሞ እሱም 25 የአስተዳደር አካባቢዎችና 5 ራስ ገዞች ብሎ 30 አካባቢዎችን ኢትዮጵያ ውስጥ ፈጠረ። ህወሓት ሲመጣ ደግሞ ያንን ደመሰሰና የቁጥር ሀገር ፈጠረ። ክልል 1፣ ክልል 2፣ ክልል 3 እያለ 14 ክልል ድረስ አዲስ አበባን 14 ትግራይን 1 አለ። የሽግግሩ ጊዜ ሲያበቃ መንግስት ማለት የሽግግሩ መንግስት አብቅቶ በምርጫ የመጣ መንግስት መጣ በተባለበት ሰዓት ቁጥሮቹ ስም ተሰጣቸው። ክልል 1 ትግራይ ሆነ፣ ክልል 2 አፋር ሆነ፣ ክልል 3 አማራ፣ ክልል 4 ኦሮሚያ እያለ ቀጠለ። እና ህወሓት መጥቶ ያሰመረው ነው። የሚወዛገቡ አካላት ሲወዛገቡ የመጀመሪያው ለውዝግብ መንስኤ የሚሆነው ነገር
ከመወዛገባችሁ በፊት ስታትስኮ ይመለስ ነው የሚባለው። መጥቶ ያሰመረው ህወሓት ስለሆነ ህወሓት ከመምጣቱ በፊት ቦታው የት ነበር የሚባል ነገር ከመጣ ጎንደር ነው። እርግጥ ነው አማራ የሚባል ክልል ደግሞ አልነበረም። ጎንደር የሚባል ክፍለ ሀገር አለ። ስለዚህ የሚወዛገቡ አካላት ካሉ ዘላቂ መፍትሄ እስኪሰጥ ድረስ የሆነ እንደው በመንግስታት አያደርጉም እንኳን ብንል ዘላቂ መፍትሄ እስኪሰጥ ድረስ የመጀመሪያ ቦታው ወደ ጎንደር ይመለስና ከዛ በኋላ ቦታው የማን የሚል ክርክር ይመነሳል እንጂ በኋላ መጥቶ በጉልበት ጠቅልሎ ጥያቄ ሲያቀርቡ የነበሩ ሰዎችን ሁሉ በጠመንጃ ደፍቶ ሌላውንም አሳዶ ሰሊጡን ሲዘርፍ ህዝቡን ሲያባረር የነበረ ቡድን እሱ መልሶ ምንድን ወሳኝ የሚሆንበት ነገር ወይ ደግሞ እሱ ያሰመረው ነገር የእግዚአብሔር ቃል የሚሆንበት ነገር በዚህ ምድር ላይ ሊኖር አይችልም። ማንም ኢትዮጵያዊ ከኢትዮጵያዊ ባሻገር ማንም የሰው ልጆች ደህንነት የሚያስጠብቀው ሰው የሚያሳስበው ሰው ተፈናቃዮቹ ሀገራቸው ነው፣ ሰፈራቸው ነው፣ ቤታቸው ነው። በሰላም ደህንነታቸው ተጠብቆ መመለስ አለባቸው። በአካባቢው አስተዳደር ውስጥ መሳተፍ አለባቸው። ሌላው ቀርቶ ኢትዮጵያ ውስጥ በቲፒኤልኤፍ ዘመን እንደ በጎ በጣም ከመመለከታቸው ነገሮች መጀመሪያ በደርግ ጊዜ የጠና ቢሆንም በደርግ ጊዜ ከነበረው ሁኔታ አንጻር ደርግ ኢትዮጵያንን ይከፋፈላል ብሎ ያመነው ምንድን አስተዳደር አካባቢዎች በየቋንቋው መሆኑ ሀገር ያፈርሳል የሚል ስጋት ነበር። እንደ ህወሓት ያለ እብድ ገላጋይ እንዲፈርስ የሚሰራ ቡድን ባለበት ጊዜ ውስጥ እርግጥ ነው የሱ ስልጣን የሚሸረሸርበት ሁኔታ እንዳይኖር ደግሞ ይከላከል ነበር። በእርግጥ ህወሓት ባለበት ሀገር ካልፈረሰ በቋንቋ አንድ ሰዎች የራሳቸውን ቋንቋ በመናገራቸው በየትኛውም ስርዓት ውስጥ ሀገር ሊፈርስ አይችልም። የበለጠ እንደውም ሰዎች ራሳቸውን በራሳቸው የማስተዳደር መብታቸው መጠበቁ በጣም አስፈላጊ ነገር ነው። የበለጠ መብታቸው በተከበረበት፣ የበለጠ ነፃነታቸው በተጠበቀበት፣ ይበልጥ ሀገራዊ ስሜታቸውን የሚጨምር ነገር መሆኑን የበለጠ እያየን ነው። ስለዚህ ወልቃይት አካባቢ በምን ቋንቋ ይተዳደሩ የሚል ጥያቄ ሊመጣ ይችላል። እዛ ያለው ሰው ድምፅ ወይ ደግሞ በሪፈረንደም ድምፅ ሊሰጥ ይችላል። ወይንም ደግሞ ሁለቱንም ቋንቋ መጠቀም የሚችሉበት ሁኔታ ሊኖር ይችላል። ይሄንንም ለባለቤቶቹ እዛ ላሉትና ተፈናቅለው ለተመለሱት እነሱ መተው ነው። ዘላቂ የሆነ መውጫ ነገር እነሱ ባለቤቶቹ ህወሓት ከመቀሌ ሆነው የሚወስነው ነገር አይደለም። ይሄንን ውሳኔ ይመለሱ አይመለሱ ውስጥ በእነሱ ዕጣ ፈንታ ላይ ከሚወስኑት ውስጥ ሰዎች ውስጥ አንድ ከወልቃይት የተፈናቀለ ባለስልጣን አለ ወይስ የወልቃይት አካባቢ ተወካይ አለ? ትግራይ ውስጥ የሚመሰረቱ ፓርቲዎች የሚሰጡትን መግለጫ እያየን ነው። ሪፖርተር ላይ ይመስለኛል ሰሞኑን አንድ በርካታ ፓርቲዎች ትግራይ ውስጥ ወደ 20 ምናምን ፓርቲ ነው አሁን ያለው፣ ወደ 20 አካባቢ ይሆናሉ። ከነዛ ውስጥ ባይቶና ምናምን ይመስለኛል የሁሉ ፓርቲ ለመመስረቱ እንደ ምክንያት የሚጠቅሱት ዜጎች ወይ ደግሞ የአካባቢ ተወላጆች ከሆነ አካባቢ በወጡ ሰዎች ነው ሲተዳደር የነበረው። ሰው ምንድነው በሰፈሩ በቀየው ባለቤት አልነበረም የሚል መከራከሪያ ነው እየተነሳ ያለው። ድሮ የሚባል ነገርም ነበር። የኢትዮጵያ ሕዝብ ከትግራይ የተውጣጡ ሰዎች ረገጡን፣ ገዙን፣ ጨቆኑን ይላል። የትግራይ ሰው ደግሞ ከአድዋ የመጡ ሰዎች ጨቆኑን፣ ረገጡን፣ ገዙን ይላል። የአድዋ ሰዎች ደግሞ የሆነ ጎሳ ዋዕሮ የሚባል ጎሳ ደግሞ ጨቆኑን፣ ረገጡ ይላሉ። ይሄ በፊት ራሱ በቲፒኤልኤፍ ዘመን ሲባል የነበረ ነገር ነው። ዛሬ ራሱ የህወሓት ሰዎች ወይ ደግሞ የትግራይ እንትኖች ብሔር ፖለቲከኞች አደባባይ ያወጡት ማለት ነው። እንኳን የጎንደር ግዛት በነበረው አካባቢ አይደለም በሌላውም የትግራይ ግዛት ሌላው ራሱ መወሰን የማይችልበት የተደራጁ ሰዎች ፈለጉትን ሲያደርጉ የነበሩበት የፖለቲካ ስርዓት ነው ኢትዮጵያ ውስጥ የነበረው። አሁንንም ያንን ለማስቀጠል እየተንቀሳቀሱ መሆናቸው ነው በግልጽ የሚታየው እና ከዚያ ዙሪት በጣም መውጣት ያስፈልጋል።
እነ ዶክተር ደብረጽዮንም ባለፈው አቶ ጌታቸውም ግልጽ አድርገዋል። አንድ ሰው 70 ምናምን ዓመት እርግጥ ነው 70 ምናምን ዓመት በጣም የሚሰክንበት የሚበስልበት ብዙ አስተዋጽኦ ማድረግ የሚችልበት ነው። ዶክተር ደብረጽዮንና ቡድናቸው ግን 70 ምናምን ውስጥ ሲገቡ ማሰብ የሚችሉበትን ነገር በዜሮ አባስተው የማይቻል የማይደረስበት የማይሞከር ነገር ለመጨበጥ ዝም ብለው ሲንጠራሩ ነው የሚታዩት። በዚህ ያህል ዘመን ፖለቲካ ውስጥ ቆይቶ በተለያየ መንግስታዊ ኃላፊነት ላይ አልፎ አሁን ኢትዮጵያ ውስጥ ያለውን ነገር ገምግሞ ምን ሊከተል ይችላል? ኢትዮጵያ ውስጥ ያለውን ነገር መለወጥ ይቻላል? ሚሳኤልህን፣ ታንክን፣ መድፍህን ሁሉንም ይዘህ መለወጥ ካልቻልክ ትግራይን ህዝብ ከዳር እስከ ዳር በአንድ ማሰባሰብ ችለ የሰራዊቱ አዛዦች፣ የፖለቲካ መሪዎች ሁሉ በአንድነት ቆመው ሁሉ ነገር እንደዚህ ሆን ባለበት ሁኔታ ውስጥ መለወጥ ካልቻልክ ዛሬ የተንኳኮተ ወደ እንኩቶነት የተለወጠ ቲፒኤልኤፍ የጦር አዛዦቹ ብረት አንስተው ጫካ የገቡበት ቲፒኤልኤፍ ዋና ዋና የሚባሉ መሪዎቹን ያጣ ኃይል በአንጻሩ ደግሞ የቆመውን ወደ ቋጠኝነት የተለወጠን ቡድን ምን አድርገህ ልትለውጠው ትችላለህ? እድሜ፣ ልምድ፣ ትምህርት ምናምን የሚለው ነገር ምንም አልሰራ ሲል እንግዲህ ዝም ብለህ ስትንደፋደፍ መጨረሻ ላይ አድራሻ ከመቀሌ ጎዳናዎች ወደ ቃሊቲ ወህኒ ቤት ይሆናል ማለት ነው። እና ይሄን ለምን እንትን ማለት እንደማይችሉ ሁልጊዜም የማይገባኝ ነገር ነው። በሌላ በኩል በሆነ ተአምር ኢትዮጵያ ውስጥ የሆነ ተአምር መፈጠር አለበት። ኢትዮጵያ ውስጥ የሆነ ተአምር እንፍጠርና የጠቅላይ ሚኒስትር አብይ መንግስት የት ነን? ከዛ በኋላ በሻዕቢያ ተደግፋችሁ አዲስ አበባ ድረሱ። ከዛ በኋላ ሻዕቢያ አዲስ አበባ ስትደርሱ ምንድን ነው የሚያደርጋችሁ? ዙፋን ላይ አስቀምጦ ቀብቷችሁ ወደ አስመራ ይመለሳል። መልሳችሁ እንድትወጉት የኢትዮጵያን ሀብት እንድትቆጣጠሩ ይፈቅዳል። 20 ምናምን ዓመት ወደኋላ ያስቀረን ከዓለም የነጠለን ምናምን ብሎ የሚያማርር ቡድን ዋናው ጠላቴ የሚለው የጠላት ዋናው ከጠቅላይ ሚኒስትር አብይ መንግስት ባልተናነሰ ቲፒኤልኤፍ ነው። አሁን ዋና የሆነው ጉልበተኛ ስለሆነ ጠቅላይ ሚኒስትር አብይ መንግስት ዋና ጠላት የሆነው። ስለዚህ የጠቅላይ ሚኒስትር አብይ መንግስትን በሆነ መንገድ ማስወገድ ከቻለ ከዛ በኋላ ህወሓትን ቀለጣጥፎ እግር እጁን ቆርጦ እንደ ሙቀጫ ሜዳ ላይ ጥሎት እንደሚመለስ የነ ዶክተር ደብረጽዮን እድሜ፣ ትምህርት፣ የሥራ ልምድ ይሄን ለመገንዘብ እንዴት ነው ማያስችለው? ሰው በክብር በመቀሌ ጎዳናዎችም ይሁን በአዲስ አበባ ጎዳናዎች በጡረታ እድሜ ምናልባት እያስተማሩም ሊሆን ይችላል፣ ወይ ደግሞ በሌላ መንገድ እየተመራመሩም ሊሆን ይችላል። ለማስተማርም ለምርምርም የማይበቁ ሰዎች መካከላቸው እንዳሉ አውቃለሁ። ያን ደግሞ ማሟላት የሚችሉ ሰዎችም እንዳሉ እረዳለሁ። ይሄን አድርጎ ቢያንስ ተጨማሪ ሰው እንዳይሞት በማድረግ ህብረተሰቡን በዚህ እንኳን ለመካስ በመወሰን ራስንም የተሻለ ሁኔታ ውስጥ ማግኘት ሲገባ በስተርጅና የእስር ቤት ቀለብ ቤተሰብን አመላላሽ ማድረግ ምን ይጠቅማል? ምናልባት በኢትዮጵያ መንግስት የሆነ ነገር አድርጎ ቶሎ ካልገላገላቸው
እርስ በርሳቸው የሚባሉ ሰዎች ናቸው። በመጨረሻ አንድ ነገር ምናልባት ከዚህ ከድሮን ጥቃት ጋር በተያያዘ ሰሞኑን በአንዳንድ ሚዲያዎች ላይ ወጣ፣ በኋላም አዣንስ ፍራንስ ፕሬስ ያወጣው ዘገባ አለ። በዋግምራ አካባቢ በሚሊሻዎች ላይ የኢትዮጵያ ሰራዊት የአማራ ክልል ሚሊሻዎች የሆኑ ከፋኖ ኃይሎች ጋር የሚዋጉ የአካባቢውን ጸጥታ፣ ሰላም፣ ደህንነት የሚያስከብሩ ሰዎች ካምፕ ላይ ባሉበት በተሰነዘረ የድሮን ጥቃት 40 ሰዎች ተገደሉ፣ 36ቱ አስቀድመው በኋላ ደግሞ ወደ ሐኪም ቤት ወደ ሆስፒታል ሲሄዱ ወደ 4 ሰዎች በአጠቃላይ 40 ያህል ሞተዋል የሚለው አሁን በስፋት እየወጣ ነው። ድሮን ከላይ ሆኖ ኢላማውን መለየት ይችላል፣ እነማን አሉ ምናምን ይገልጻል። ምንም የሚያጠያይቅ ነገር አይደለም። ድሮኖቹ ሲላኩ እዛ ቦታ ላይ ሚሊሻዎች ናቸው ወይስ ፋኖች ናቸው ብሎ መረጃ እነማን ናቸው የሰጡት? የኢትዮጵያ አየር ኃይል ድሮኖቹን ሲያዝ ኢላማ የሚያደርገው ታጣቂዎች ላይ ነው። መንግስት ላይ ያመጹት፣ ህብረተሰብ ላይ ያመጹት ላይ ነው። ሚሊሻዎቹን ህብረተሰቡን ሰላምና ደህንነት እያጠበቁ እያረጋገጡ ያሉ ሚሊሻዎችን ፋኖች ታጣቂዎች ናቸው ብሎ እነሱ ላይ ጥቃት እንዲሰነዘር መረጃ የሰጠውና ያንን እንዲሆን ያደረገው ማን ነው? እዛ አካባቢ ባለው ሁኔታ ታጣቂዎች አሉ። ይሄ ካምፕ ታጣቂዎች ያሉበት ነው። መረጃ ይሰጣል። ከዛ በኋላ ድሮኑ ቅኝት ያደርጋል። እነዛ ሰዎች የወገን ኃይሎች ናቸው የሚል ነገር ቢመጣ ድሮኑ ጥቃት ሊሰነዘር የሚችልበት ሁኔታ የለም። ስለዚህ በሚቀጥለው ቀን የመከላከያ ባለስልጣናት እዛ አካባቢ ያሉ ይቅርታ ጠይቀዋል። በስተት ነው። በስተት የሚባል ነገር እንዴት ነው ስተት የሚሆነው? ኃላፊነት መውሰድ አንድ አካል አለበት። ማን ነው ለኢትዮጵያ አየር ኃይል እዛ አካባቢ የፋኖ ታጣቂዎች አሉ ብሎ መረጃ ሰጥቶ ጥቃቱ እንዲፈጸም ያደረገ? በሰሞኑ የፋኖ ኃይሎች ወደ ሰላም መንገድ በመምጣታቸው የተሸበረ ወይስ እንደተባለው በድንገት የተፈጸመ ነገር ነው? ምናልባትም ነገም ሌሎች ተመሳሳይ አደጋ ይደርስብናል የሚል ስጋት ሊያድርባቸው ይችላል እና በዚህ በኩል የጠራ የተሟላ መረጃ ተመርምሮ በኢትዮጵያ ሀገር መከላከያ ሰራዊት በኩል ተመርምሮ ጉዳዩ ቢያንስ ለአደባባይ ባይገለጽ እንኳን በጸጥታ መዋቅሮቹ በኩል እስከታች ድረስ ጉዳዩ መገለጽ አለበት ብዬ አምናለሁ። ተጠያቂ የሆኑ አካላት በደንብ መጠየቅ አለባቸው። እዛ አካባቢ ታጣቂዎቹ ጋር ዋጋ እየከፈሉ ምናምን ሳያንስ እንደገና ደግሞ እንዲህ አይነት አደጋ ሲደርስ እጅግ በጣም አደገኛ ነው። አደጋውን በተመለከተ በተባለው ቁጥር ነው ወይ አይደለም ወይ ምናምን ይህን በተመለከተም መንግስት በተለይም የኢትዮጵያ ሀገር መከላከያ ሰራዊት በጉዳዩ ላይ የጠራ ነገር ለህብረተሰቡ መስጠት አለበት። ከተጠያቂነት አንጻር ደግሞ ማን ምንድን ያደረገው የሚለውን በተለይም ደግሞ ይህ ጉዳይ በደንብ የተቀነባበረ ነገር ከሆነም ለህዝብ በአደባባይ በጭምር መገለጥ አለበት ብዬም አምናለሁ። ስለዚህ በዚህ በኩል መረጃዎች ለህብረተሰቡ በተለይም ደግሞ ለጸጥታ መዋቅሩ እስከ ሚሊሻዎቹ ድረስ ያሉት የሆነ ነገር ማግኘት ካልቻሉ እንዲህ አይነት ነገሮች በጣም በጣም አሳሳቢ ናቸው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ጥር 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ጥር 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።